ሰርተፊኬቱን ለምን እንደሚፈልገው ተጠይቋል። አንደኛ ነገር እዚህ መቆየት አልፈልግም። የልጁን የልደት ሰርተፊኬት ለምንድን ነው የፈለገው? በቃ የምትናገረው ነገር ተናገር። አልረጋጋም። ምንም እንስማማበት ነገር የለም። በቃ የልጁ እንትን አልቋል። በቃ የተዘጋጀ ነገር ነው። እንደ ቅርቡ እንወጣለን። እሱን ፎቶ ነው የጣኑ ፎቶ ነው። ፓስፖርት ላይ ነው ሰው እንዳልጠራው ፓስፖርቱን ስጠን። በጠባይ ነው ያለው። አንተ ያዘው በእናትህ እንዳያንኮል ና በዚህ በኩል እዚህ ጋር ና ምን ጥቅም አለው አብረን መሆናችን ካወቀ? እሺ ሲጀምር ነው ያላምረው ልጅ ያው ለዚህ አካባቢ ከሆነ ምን አባቱ ነው ተንኮል የሚሰራው? አውርተን ጨርሰናል። እዛው ሽንት ቤት ነው መልሰ አፈር እያበላው እዛው ሽንት ቤት ነው መልሰ። ባለፈው የጀመርኩትን ነው የምጨርሰው። አቃጥልሃለሁ በቁም ማለት ነው። በምንድን ነው የምትገናኙ? ስልክ አለ ወይስ ምንድን ነው ትደውላላችሁ? ችግር የለውም። ተቀጣ በቃ ተቀጣ። እዚህ አካባቢ ነው አይደል? አሁን ይኸውልህ ማይክ ይዘህ ትሄድና ሰርተፊኬቱን ለምን እንደሚፈልገው ትጠይቀዋለህ። አንደኛ ነገር ከዛ ደግሞ በምን እየሰማኸኝ ነው? እየሰማሁ ነው። እና ታዲያ ምን አባ ነው እንትን የምትለው? አትፍዘዝ፣ ነቃ በል። እየሰማሁ ነው። እሺ ምንድነው? እያየን ከሆነ በምንም ተአምር እኔ ለኛ እየሰራ እንደሆነ አሁን ማወቅ የለበትም። አሁን ብቻ አይደለም ከኛ ጋር እንደተግባባ አሁን ብቻ አይደለም እኛ መመለስ አይደለም የምንመለሰው። እናይሃለን እዚሁ አካባቢ ሆነ የሆነ ችግር ከተፈጠረም እንትን ግን ይሄን ሰርተፊኬት እንዳትሰጠው ይዘህ ለምንድን ነው በጉልበት ተቀበለኝ? እኔ ሰው አለው እኮ ሰው የለም እኛ እንደርስ የለ እንደዚህ ሆነናል። ያዝና ሂድ በቃ ትሰጠዋለህ። ጠይቀው አንተ ሂድ በእናትህ አይን እንዳላጠፋው እሺ። እንዳትከተል በቃ አንከተልም እኛ ራሳችንን ደብቀን ነው። ሂድና አውራው። እሱን ሰርተፊኬት ግን ከሰጠ የመጨረሻ ነው የሚሆነው። ሂድ። የት ነው የቀጠርከው? የት ነው? ሊነጥቀኝም ይችላል እሱ ማለት አይነት ከም በደንብ ያዝ። በኋላ አንተ እንዳትል አውቀው እኮ ሊሰጠው ነው ይሄ ልጅ አለው አይደል? እንደዚህ ነው ማለት በጣም ብዙ ነገር ነው የሚበላሽው። ነገር ያለው ዮናስ እንዳትሰጠው እንዳትከተል ልቀቀኝ። ልገለኝ ነው እንዴ? ደንባራ ማን ያስተነግጣል? እዛ ጋር ነበር እንደ ቀጠርከኝ። ለምንድን ነው ወደዚህ መጣ? አይ ጥላ ነው ብቻ ነው የመጣው? አገኘሽ? ምንድን ነው አሳየኛ። ምንድን ነው አሳያለሁ። ገና መምጣት ያለ ከዛ በፊት ማውራት ያሉብን ነገሮች አሉ። ምንድን ነው የምንኖረው? አምጣው እንጂ አሉበት። እኔ ይኸውልህ አንድ ነገር ማወቅ አለብህ። የፈለገ ነገር ቢሆን እኔ ከሁለት የወደቀ መሆን አልፈልግም። ታውቃለህ አይደል? ምክንያቱም ወንድሜንና አንተን ቤተሰቤን አስቀይሜያለሁ አይደል? ለራሴ ጥቅም ስል። ስለዚህ ለራሴ ጥቅም እየተጠቀምክ አንዴ ተከፍሎ ነው እየተጠቀምኩ ነው። ይሄ ማለት ግን እኔ መጎዳት መጨረሻ ያስጠል እንዲሆን አልፈልግም። ስለዚህ አንተንም ሙሉ ለሙሉ አምኛለሁ ማለት አይደለም። ይሄንም ማወቅ አለብህ። ለአንተ ልስራ እንጂ አምኛለሁ ማለት አይደለም። ያንዘ ነው ብቻህን አይደል ያለው እንኳን አንተ ማለት ነው። አልሆነ አንተ አይመለከትም። ጥያቄ መጠየቅ አችልም። አንተ ስጠኛው አልሰጥህም። ከዛ በፊት መጠየቅ የምፈልገው ነገር አለ። ዝም ብዬ ማምጥቻ አልሰጥህም እኮ። ጠይቅ በቃ ፍጠን። እዚህ መቆየት አልፈልግም። የልጁን የልደት ሰርተፊኬት ለምንድን ነው የፈለግከው? የልጁን ሰርቲፊኬት የፈለግከው ለምንድን ነው? እንደዚህ አይነት ጥያቄ መጠየቅ አትችልም እኮ አንተ። እንዴት ነው የማልችለው? እንዴ አምጣ አልከኝ አይደለ? እሺ ብዬ ተስማምቼ ይዤ ልመጣው አይደል? በቃ ስራ ነው እኮ እየሰራ ያለው ነው። ግን ምክንያቱን ሳላቀን አንድ ነገር ልረዳህ አልችልም። ጥቅምህ እስካልጎደለ ድረስ እንደዚህ አይነት ነገር መጠየቅ አትችልም ነው። እሺ ልንገርህ በቃ ዝም ብዬ ችግር የለውም። የልደት ሰርቲፊኬት የፈለግኩት ለምን መሰለህ? የአንዳንድ የተበላሹ ነገሮች አሉትና እሱን ለማስተካከልና ልጁን ከዚህ ሀገር ይዤው ልወጣ ስለሆነ
ፓስፖርት ምናምን አሰርቼለታለሁ። ከዚህ ሀገር ይዤው ልወጣ ስለሆነ የልደት ሰርተፍኬቱን ይዤ መሄድ አለብኝ። በዚህ ብቻ ነው? ሌላ ምክንያት የለም? ለምንድን እውነትህን ነው? ሌላ ነገር የለውም። አንዳንድ የተበላሹ ነገሮች አሉ። ምንድነው የተበላሹት? ይሄ እኮ ትክክለኛ እኮ የልደት ሰርተፍኬት እኮ ነው። ሰሞኑን ምናምን ይኸውልህ የአባቱን ስም ወደ እኔ አዞራለሁ። ማስተካከል ያለብኝን ነገር አስተካክላለሁ አልኩ። በቃ ከዚህ በላይ መጠየቅ አልችልም። ነገርኩ፣ እውነታውን እየነገርኩ ያለሁት ስለማምነህ ነው። ይሄን ማውራ ከኔ ጋር አብረህ እየሰራ ስለሆነ። እሺ ሌላ ሰሞኑን የምሰራልህ ስራ ምንድን ነው? እሱን አሳውቃለሁ። ስልክ አለን፣ በስልክ እናውራ። እኔ ግን እየበቃኝ ነው። ነገር የምንነግረኝ ከሆነ በስልክ አሳውቃለሁ። ምንም ነገር ነው። ውሾች ምንጫክ ነው በዚህ ሙሰብርልኝ። ምን እንደሚያስቀኝ ቆይ ምን እንደምትፈልገው ከኛ እናውራ። ሲጀመር እኮ ይሄ እኮ ጫፍ እንደተጠገኝ ብዙ የምናወራው ነገር አለ እኮ የምናወራው ነገር ምን ታዲያ የሚያገናፍጠን ዜና ወስደ ምናምን ነገር እዚህ ጋር እኔ ከአንተ ጋር መደባደብ ምናምን አቅቶኛል። ገባህ? ግን የህግ አካል አለ ይዘን የመጣ ነው። አንተ የፈጠርከው የህግ አካልማ ሌባ እንደሆነ እኮ ገመት አብሮክ እንደሚሰራ ፎርጂዱን ለመታወቂያ ምናምን እንዳለው አጣርቼ ደርስበታለሁ። እሱ መደርስበት ደግሞ አይቀርም፣ ችግር የለም። ከኔ ጋር ያገናኘዋል። ለምን ያገናኘዋል? አይደለም ለምንድን ነው ያ ውሻ ወንድሜ ጋር ተባብረክ የትም ሄደ ፖሊስ ይዘና በቃ የፈለከውን ፖሊስ ምንም ፈጥሮ ነገር የለም። ምን ፈጥሮ ነገር የለም። እሺ እሱ እናሳያለን መጨረሻ ላይ። አሁን ለምንድን ነው የልጁን የሆነው ነገር ለኛ ታምና አሁንም ቢሆን የህግ አካል አለ። በቃ የምትናገረው ነገር ተናገር። አንተ እያንዳንዱን ወረቀት ይዘህ ህጋዊ አድርገህ ምናምን ነው የምትንቀሳቀሰው እናውቃለን። ግን ደግሞ ያዛች ምንድነው ለማውራት እየሞከርን ነው። ህግ አካል ከመምጣቱ ጋር ልጁ የለም። ይኸው የት እንዳደረገው በምን ይታወቃል? ሲቀጥል ልጃችንን የት ነው ያደረገው? የምን ልጃችን ነው? ስለምን ልጅ ነው የምታወሩት? ስለምን ልጅ? ስለራሳችን ልጅ። አንተ ለምንድን ነው ልጁን ማሰጠቁት? ልጁ የአንተ ልጅ አይደለም። ለምንድን ነው ማሰጠን? እሱ ያዘው ደግሞ ምንም አልያዘም። በቃ ሲያካፍል ምንም አልያዘም። ለምንድን ነው አንተ አረፍ እንዳትጠጋኝ። ይጠጋሃል። ወንድ እኮ ነው። ሶስት እኮ አንተ ሶስት እኮ ነህ። አትወጣጠር። ዝም ብለህ ቆይ ዝም ብለህ አረፍ ተሰማለህ። እኛ በስነ ስርዓት ላወራህ ነው የመጣው። በስነ ስርዓት የምታወራ ከሆነ አውራ አለ። በዚህ አካባቢ ማንም ምናምን የለም እዚህ ጋር ገባህ? እንዴት ነግረኝ የፈለኩት ድንጋይ ያስቀመጥ ማን አገባው? ያስቀመጥከው ተናገር። አስቀምጬ ይኸውልሽ ህፃኑ የት ነው ያለው? ጭቅጭቅ አልፈልግም። እኔ ምንድን ነው የምትወጣጠሩት? እኔ እዚህ አካባቢ ሰው አስቀምጥ አላስቀምጥ የምታውቁት ጉዳይ አለ። ሰው ስላስቀመጥክ አይደለም 1000 ጊዜ አስቀምጬውን አይሆን እኔ ስለአንተ ሰው አይመለከተንም። የፈለገው እናንተ ሶስት አራት ሆናችሁ መጣችሁ። ወንድ ጉዳይ አይደለም። ለምንድን ነው እንትኑ ነው የፈለከው? ወረቀት አሁንም ቢሆን ህፃን ልጅ ይዘህ እንደፈለገ ልታወራ ትችላለህ። ምክንያቱም ያስከፍል ህፃን ልጅ ለዛ ነው የምንታገስ። ሌላ አንድ ሰው ለአንተ የሚበቃ ሰው እንጂ የድብድብ ጉዳይ ወይ የሆነ የማጥቃት ጉዳይ ቢሆን እኛም እንችላለን፣ አይጠፋም። ገባህ? እንናወራ የፈለግነው እኛ ግን ህፃኑን ራሱ ለምን እንደምትፈልገው አልገባንም። ለምንድን ነው የልደት ሰርተፊኬት የጠየቅከው እያልኩ ነው። በቃ ለንገር የልደት ሰርተፊኬቱን ለምን እንደፈለግኩት ማወቅ ፈልጋችሁ? አዎ እንደዚህ የምትወጣጠሩት እንዴ ሰው አትናቅ ደግሞ። እሺ ጤነኛ አይደለም እኮ በሽተኛ ነው። ታውራን ለምን የፈለከው? ላይቱን ልሸጥ ምናምን ነው አውራኝ። አዎ ምን ጠይቀኛለህ? አንተ ነገረኛ አይደለም ማውራው። የማፊያ ቡድን የሆነ ነገር ይኖራችኋል። ኩላሊት ምናምን የሚሰጡ ሰዎች ናቸው። አትግፈኝ አልኩት። ቆይ ልጅ አውቀህ ትሄዳለህ። በቃ ሌላ ነገር እንዳትነካኝ። ህፃኑ ምን አድርግ ነው የምትለው? ተናገር። እኛ ካንተ ጋር እዚህ ስንልልልህ አይደል? ህፃኑን ብቻ የት እንዳረክ ብቻ እንድትነግረን ነው የምንፈልገው። ህፃኑን ማስቀመጥ ያለብኝ ቦታ አስቀምጥ። ሲቀጥል ይኸው በብዙ ነገር ማውራት ይቻላል እኮ በጉልበት ህፃኑ በፖሊስ በምን መተ ማስወሰድ ሳይሆን
ለምንድን ነው ህፃኑን የፈለከው? ንገረንና እኮ በብዙ ነገር መግባባት እኮ ይቻላል። ግን መጀመሪያ ንገረን ነው እያልኩ ያለው። እኛ እዚህ የቆምነው እኮ ሰው ነን። ሌላ ህፃናት አይደለም። ሌላ ህፃናት ሌላ ህፃን እኮ ነገርኳችሁ እኮ ሌላ ሰው ጋር የለም ነው ህፃን። እኛ ጋር ብቻ ነው ያለው ህፃን። ለቀቀኝ ተረጋጋኝ። ለቀቀኝ። አልረጋጋም። ምን እኔ መግባባት ይቻላል አይመስልም። ስታወራው እኮ የሚመልስልህ ማለት ነው የሆነ ውሃ የማያነሳ ነው ታውቃለህ። ያፌዛል ሰው ልጅ ላይ ለኔ አሁንም ህፃኑ የት እንደደበቀው ፈልጎ ማግኘት ከባድ ነገር ሆነ አይደለም። ካለበት ፈልጌ አገኘዋለሁ። ግን አሁንም ያ ያስከው ወረቀት በህግ ያስጠይቀናል ብዬ ስላሰብኩ ነው። በገዛ ልጃችን ተቀምተን ተሰርቀን ቁጭ ብለን ነው። ግን አሁንም ቢሆን ለምን እንደፈለከው ለምንድን ነው ማትነግረን? ሲቀጥል ልደት ሰርተፍኬቱ ለምን እንደፈለከው እሱንም ነገር አሁን ቢሰጥው ይዘኸው ብትሄድ ምን ልትሆን ነው? የሚስተካከል ነገር ስላለው ላስተካከለው ነበር። አለቀ። ምን ነው እንደዚህ ምን ነው የምታስተካክለው? ምን ነው የሚስተካከለው? ቤተሰቡ እናቱና አባቱ እያሉ አንተ ምን አገባህና ነው የምታስተካክለው? የምንድን ነው ሰማናም መቀየር ስላለበት ለምንድን ነው የሚቀየረው? አሞን ሳሙኤል አለቀ። ይስተካከል ነበር። ለምን ማለት የአባቱ ስም ስትል ለምን እንደሆነ ማወቅ ፈልጋችሁ ነው? የአባቱ ስም ስትል ከሷ ነው እንደወለደ ማይሆን ነገር ለምን ታወራለህ? ከሷ ምን የሚባል ነገር የለም እንዴ? ምን ሆነ? ለምንድን ነው የአባቱን ስም የምታስቀይረው? ቢጠጋ ምን ልታመጣ ነው? ምንድን ነው የአባቱን ስም የምታስቀይረው እያልኩ እኮ ነው። የልጄን የአባቱን ስም ለምን እንደምታስቀይረው? የኔ ነው አይደል ልጁ? አንተን እኮ ነው እያናገርኩ። አንተ ልጅ ያረጋው የኔ ልጅ ነው ማለት ነው። እና የእናቱ ስም ለምን እንደማይቀየረው እንደው ማስቀየር እንኳን ብትፈልግ ነው ከሷ ነው ያልኩ እኮ። በቃ ይቀየራል አልኩ። የማ የእናቱን ስም እንዳለ የእናቱም የአባቱም ስም መስተካከል ካለበት ይስተካከል። እንደው ልጁን ሰረቃችሁ ያልከ ነገር እኔ መረዳት ፈልገን እኛንን የራሱ ረጅም ታሪክ አያስፈልገንም። እኛ በቃ የምንፈልገው ልጃችን ነው። ነገረን እኛ በስነ ስርዓት እኮ እየጠየቅን ነው። ነገረን በቃ ልዩን አወጣጣራለሁ። ቆይ ያልደሰተን ነገር ወስደህ አወጣጣር ትላለህ። አወጣጣራለሁ እንዴ ተሰነስካት ልጃችንን ነው እኛ አይደለም እኮ የሚሰማኝ ሰው የሚጠፋው ይፈው ምን ማለት ነው? እንደዚህ የሰው ልጅ ወስደህ ለድብድብና ለጸብ አይደለም የመጣ ነው። በስነ ስርዓት ልናወራ ነው። በስርዓት ማውራት ይባል ነገር ለምንድን ነው እሱ የልጃችንን ዶክመንቶች የምትሰበስበው? ልጁን ወስደህ ከዛ ደግሞ ዶክመንት የምትሰበስበው ለምንድን ነው? ልጁን ዶክመንት የምትሰበስበው ለመሰለ ልጁን ይዤው ከዚህ ሀገር መውጣት ማለት ከእናንተ ጋር እያከከ ማኖር የለበት ነው። የምንከክ ነው የሚያከው ገና ሀገር ገና ቦታ ገና ደህንነቱ የተጠበቀ ቦታ ላይ ሌላ የሚያወራው ነገር የለውም። ብዙ ነገር አሳልፌያለሁ። አንድ ህፃን እኮ ስማ፣ አንድ ህፃን ሀገር ለማስወጣት ብዙ ነገር ያስፈልጋል። ዝም ብለህ የወለድከው መሰለክ እንዴ? የወለድከው ልጅ ካለ ፈልግና ይዘውጣ። እሺ ብዙ ነገር ሊያስፈልግ ይችላል። እኔ ግን በጣም ቀላል ነው። ማን ነው አንተ ለአንተ አምኖ የአባትነት እንትኑ ማረጋገጫ ሰርተፊኬት ሳይኖርህ ለአንተ ማን ነው ፓስፖርት የሚሰጥህ? ፓስፖርት እሱን አሳያለሁ። ህፃን ልጅ እኮ ዝም ብሎ እኮ ጉዞ ካደረሰለት ከተጓዘ ራሱ ከእናትና አሁን የፈለኳት ማንን ወደፊት ይጠቅመዋል ብዬ ነበረ። ያኛው የጅል ፈሪ ይዟት ሮጣ ሳያቀብለኝ አገኘዋለሁ። እሱን በማዋራ መንገድ አዋራዋለሁ። ቀበሏለሁ። ደግሞ እናንተ ጋር ሳይደርስ ነው የምቀበለው። አልገባኝም። የምን ፓስፖርት ነው የምታስተካክልለት? የታባከው ነው ፓስፖርት የምታስተካክልለት? አስተካክዬ ጨርሼ መቼም አያገኝም ፓስፖርት። እንዴት ብሎ ነው የሚያገኘው? ዝም ብሎ የሚሰጠው ሌሎች መረጃዎች እናትና አባት መፈረም አለበት። እናትና አባቱ ደግሞ እኛ ነን። ዝም ብለህ እኮ ፓስፖርት የሚሰጥ ምግብ መሰለኝ የሆነ ሆቴል ገብተህ ምግብ እንደሚቀርብልህ ነው። እንደዚህ እርግጠኛ ሆነሽ የምትወጣው? አዎ እርግጠኛ ነኝ። ፓስፖርት ዝም ብሎ አይሰጥም። እሺ ያለ መረጋገጫ ተሰጥቶኛል አልኩሽ እኮ። እኔ ጋር ነው ሲጀመር ይሄን ሀሳብ ታቆማለህ። ወደ ውጭ እየወዳለሁ ልጄን ምናምን የምትለውን ሀሳብ ታቆማለህ። ገባህ? እንተላለፋለን። እሱ ጋር ያለው እንደዚህ ይወራል። ልጁ እሱ ጋር ስላለ ነው እንደዚህ ማወራው እንጂማ ገና ድሮ ልክ አስገብቼው ነበር።
ወንዶች እኮ ናቸው እስካሁን ራሱ ዝም ያሉክ። እንስማማ በቃ የፈለከው ነገር እናርግልህ። ልጁ ምንም እንስማማበት ነገር የለም። በቃ የልጁ እንትን አልቋል። በቃ የተዘጋጀ ነገር ነው። አሁን በቅርቡ እንወጣለን። ምን ፈልገህ? ፓስፖርት ያሞ ፎቶ ነው የጣሉ ፎቶ ነው ፓስፖርት ላይ ነው። ደውዬ ሰው እንዳልጠራ አረፍ ያሞን ፎቶ ላይ ቆይ ሌው ታሰኛለህ እንዳትጠጋኝ ማንንም ይጥራ ፓስፖርቱን አሳየኝ ያለው አሁን ነው ትልቅ ጸባይ የፈለገ ልጁ አንተ ጋር ይሁን የፈለከውን ነገር አድርገው ፓስፖርት ስጠኝ ፓስፖርት አረፍ ለማን ነው የምሰጠው የልጄን ፓስፖርት ጀምሮ ነው የምሰጠው ያለኛ በክብር ነው እየጠየኩ ያለው ልሰጣችሁ እችላለሁ ሌላ አውጣለሁ ይሄን ግን በክብር ነው እየጠየኩ ያለው ማንም ፓስፖርቱን ስጠኝ የክብር ጉዳይ አይደለም ህፃኑን ይዘህ መውጣት አትችልም ከዚህ ሀገር አሁን ይዤ እወጣለሁ ያንተ አይደለም እንዴት ነው ማስረዳት ያለውና ፎቶ ፓስፖርቱን መልስልኝ ምንም መመለስላችሁ ነገር የለም እያናገርኩ ነው በጸባይ እያናገርኩ ነው ፓስፖርቱን ስጠኝ ሰማኝ እኛ ተጠራን ምናምን ጸባይ ስለጸባይ ምናምን መጀመሪያ እንደዚህ በጸባይ ስቶሪ ነበር እሺ ተረጋጋ መጀመሪያ ይኸውልህ ያንተ ያልሆነን ልጅ ነው እየወሰድክ ያለው እባክህ ያንተ ያልሆነ ልጅ ጀመሪያው ልጃችንን እዚሁ የፈለገን ነገር ልታረገው ትችላለህ ወደ ውጭ ግን ይዘብና አትሄድም ስለዚህ ፓስፖርት ልጃችሁ እዚህ ይወድ እዛ ሄዶ የተሻለ ትምህርት የተሻለ ነገር ነው የተቸግሮታል ብለናል እኛ ቸግሮታል ለትምህርት አይደለም ይዘህ እየሸሸ ነው አንተ ማንም እየሸሸው አይደለም ህጋዊ ባልሆነ መንገድ ነገሮችን በገንዘብ እያስጨረስ ይዘውን ይሸሽ ባልሆነ ነገር አትበል ህጋዊ ነው ህጋዊ ወረቀት ነው ህጋዊ ፓስፖርት ነው የወጣለት ይታያል አንቺ ይኸውልህ እኮ እሺ ስጠኝ አልሰጠም ፓስፖርቱን ምንም መሰጠ ነገር የለም ደውዬ ሰው እንዳልጠራ እንዳትቀር አናታችሁን እዚህ እንዳላስገፉ አረ በእናትህ በቃ ያው አንተ ጊዜ ምናምን ልጅ ከፈለክ ማለት ነው ማደጎ ይጥፋ አይደለም ፓስፖርቱን ስጠኝ ያው ልጅ ለምትፈልገው በጸባይ ልጠይቅ ፓስፖርቱን ያንተ ልጅ እኮ አይደለም ወንድም ፓስፖርቱን ለመስጠት አይደለም የመጣሁት እኔ ልጅ ማሳደግ ነው የፈለከው አንተ ልጅ ማሳደግ ማደጎ በጣም እናት አባት የሌላቸው ነገር አታውሪ እንደዚህ አይነት ወሬ አታውሪያት ይኸውልኛ እኮ አሁን በጣም ነው የምንጠይቀው ፓስፖርቱን መልስልኝ በቃ ስጠኝ ለኔ ምንም መሰጣችሁ ነገር የለም ለማንኛውም ልጁ አንድ ሳምንት ምናምን ነገር አለን ለበረራ ያ ጊዜ ታገኘን ተሰናበቱታላችሁ አሁን እንዳትከተሉን ደውዬ ሰው እንዳልጠራ አሉ ኋላ የማንም ሰው እንዳይመጣ አንተ እንትን ፓስፖርቱን ስጠን እሺ ምንም መሰጣችሁ ለምን እንደዚህ መምትሉት ፓስፖርቱን ስጠን ምንም አልሰጣችሁ መሰጣችሁ ነገር የለም አትከተሉ ፓስፖርቱን ስጠን በጸባይ ነው እየጠየቅን ያለና ምንም መሰጣችሁ ነገር የለም ማለት እንዳትከተኝ ፓስፖርቱን ስጠን እንዳትከተለኝ እንዲሮጥ ነው ፓስፖርቱን ስጠን በጸባይ ነው ያለው አንተ ያዘው በእናትህ እንዳይሮጥ ዳኒ አውጣ ከፈትሽ ኪስ ሁሉ በዚህ ኪስ ነው ያሰፈው ሌላም ወረቀት ይዞ እኮ ነው ፈትሽ እናት ያው በቃ ነው እናንተ ተውት አዎ ሌላ ምንም የለም እናንተ